እግሬ እንዴት እግሬ ምን እንደሚናገር ስለ ጣፍንታ ልንገርህ። የሚያልፍልህ ሰው ነህ። እግራቸው እንደዚህ ሙሉ መሬት የሚነካ ሰዎች ህይወታቸው የሚቀየር ሰዎች እንዴ። ያንቺ ሙሉ አይነካም እንዴ? መስጠተን አንተ ልጅ ምን እኔ የመጨረሻ ጨዋታ አይኑ እናቴ ይሄን ቀጣጣችሁና ወጣለሁ። ጅቦ ከገባ ካቀር ቆርጠ ነው የምትገባው። ቀደም በእንትን ስጨፍር አልነበር እንዴ? በሲልኪ ቢልቢል በሚለው እና እኔ ስገባ ከፍታለሁ። ላሳይ ቆይ ልክፈትልህ። እኔ አቋርጬ መውጣት እችላለሁ። አቺም ደፋር አቺም በምን ማለት ነውር ነው። ይመችሽ ጃፒ እናቴን እንትን ጋብዘን ስማ ከመይዲና ከመይ የሚለውን በእናትህ የኤርትራ ነው የትግረኛ። ኧረ ጋይስ ጉድ ስሩልኝ፣ በእግዚአብሔር ጉድ ስሩልኝ፣ በትሪፕል ጉድ ስሩልኝ። ጅቦን አንችለውም። እንደዚህ እንደ አንድ ሰው ሮጦ መጥቶ ነገር ካላረገ ከሱ አንድ ጀት እኮ 15000 ነው። የኔ ቤተሰቦች ግን አይተሻል? ምናምን በጣም እነሱ ቤተሰቦች ሀብታሞች ናቸው። የጅቦ የተማሩ ናቸው። ሀብታሞች ሳይሆኑ የተማሩ ናቸው። እናቶች ያበይ እንዬ ስማ አልገባኝም። የኔ ቤተሰቦች የተማሩ ናቸው አለ። የኛ አልተማሩም ነው የምትለን? እኮ እየመሩ ነው ያሉት። አላልኩም ግን እናቴ ትሙት ጸጉሩ የተወራ ምናምን ጸጉሩ አለ እንደዚህ ዶካኪት ሚካኤል ይላል። የሚካኤል ልጅ አለች ከኔ ጋር ወይ ሊያዘናጋን ነው። ዘፈን አስከፍቶ 10,000 ደርሷል። ሄድክማ ሂድበት። ኧረ ጋይስ በእናታችሁ በሁለት አንበሳ ዝም ብለን በ2,000 ቆየን ነው ንዝለ ነው 2,000 ዘልለን ነው። ሁለት አልኩኝ እንዴ? በአንድ አንበሳ እንኳን በልጣችኋል። በአንድ አንበሳም በልጣችኋል። የህልም እንጀራ ተይ ቀጀታም የቀጠሮ ጊዜ አረገችው ጅቦ ማለፍ የለበትም። እንቅጣው ዛሬ እንዴ 11,000 ሆኗል። ጅቦ ትቀጣለህ ታውቃለህ። ህግ ማክበር አለ። አንድ ጊዜ ታሪክ የሚሰራ ሰው የለም። ታሪክ ቆይ ይሄ ጨዋታ ይልቅና ቡና እመጣለሁ። አስገባው ግን አሁን ኃጢአት እኮ ነው፣ ሐራም እኮ። ኧረ ታሪክ የማይሰራ ላይ ይሰሩላል። ፋኖ ይመችህ። ፋኖ ተደብቀህ ነው የምትሰራው ነገር መጨረሻ ላይ ቅጣኝ በላን። ጃፒ ቀለል አድርገው ጀግና ፋኖ መኪና ውስጥ ቡና የለው ምንድነው የምንቀጣው? ዶካኪት ሚካኤል በጣም ጀግና የኛ ሰው ሰሚ ጃፒ ቡና ላመጣ ሊሄድ ነውና ይሁን አሪፍ ቅጣት። ባዶ እግሬ ልሂድ ጥሩ ነው እንጂ ካሜራውን ይዞ በባዶ እግሩ ሲሄድ ያሳየን። በባዶ እግር አስፋልት ላይ ስትሄድ ታሳየናል። ራሱ ሚቅጣ እንደው ወንድም አይደለው ጨዋታ ነው። እሺ አረጋለሁ። ጠጪ ጥፍረን እያሳየ ጠጪ አንተ እኔ ጥፍር አለኝ። ጠጪ ይላል እንደ እሱ ነው የሚያዘኝ። ዘዛት ትጠጣ እንዲቀድም እኔን ማዝሽ ጠጪ። የኔና እሱ እኮ ስንት ፋኖ ዶካኪት ሚካኤል ሄዱ በጣም ቴንኪ ልወዝወዘው በእግሬ እያልክ ሂድ። ልወዝወዘው በእግሬ ልወዝወዘው በእግሬ አውልቅ ሂድ። ከዛ ሸራ ግን ሸራዋ ሙቀት አታመጣም። ጅቦ
ኧረ አዲዳስ ሸራ ነች። አንተ ተው፣ ምን ሆነህ ነው? ተው አትፎግር እንዴ አንተ። ችግር የለውም። አሁን በእግሩ ሂድልን፣ ሂድ ሰብስበው። ደግሞ ሱሪ ያሳየህ፣ እግርን እያሳየን ሱሪ ሰብስበው ወደ ላይ ትንሽ እባክሽ። ሱሪን ሰብስበው ላይ ገበሬ ልታስመስለኝ ነች። ናና ጅቦ እያየን አይደል? እግር መታየት አለበት። ለሪከርድ አዘጋጁት። እንዲህ ስለት እንዳለበት ሰው በእግሩ መንገድ ላይ ደግሞ ጃፒ እያልክ እየተጣራ ብትሄድ ቀስ በይ። ስንት ትኩረታችን እግር ላይ ነው መሆን ያለበት። እግር ላይ እንዳታረሰው። አንተ ነህ ጥፍር የሌለ አንተ ከእግር ጥፍርን ታሳያለህ። How much? Somebody help? 625. Okay. ማነው ጅቦን መክሮ ያስገባው? እናሸንፋለን ግባ ብሎ ጉድ ሰሩት እኮ ሽኮሪና እያለ ሸንኮራ ትበያለሽ። አሁን ጠብቂ። አልችልም ከዚህ በላይ። ማነው ጉድ የሰራው? የመጀመሪያው ማን ነበረች? ብሌና ናት። ብሌና አይኔ ጉዳት ሰራች። ጃፒ የእግርን ጥፍር ነው የምታሳየው። እካካ ከመጠጥ እንዳውም አውጣውና አሳየኝ በለው። ያረሰ እግር ምን እንደሚናገር ስለ ዕጣ ፈንታ ልንገርህ። የሚያልፍልህ ሰው ነህ። እግራቸው እንደዚህ ሙሉ መሬት የሚነካ ሰዎች ህይወታቸው የሚቀየር ሰዎች እንዴ። ያንቺ ሙሉ አይነካም እንዴ? የሚሉ ልጆች ይሰራሉ፣ ምን ይላሉ፣ ግን እንደዚህ ሀብታም አይሆኑም፣ ግን ተርቦ የማይራቡ ሰዎች ናቸው። የእግር ጥፍር ማየት ትፈልጊያለሽ? አውራጣት ምን ሆኖ ነው የሞተው? የዛኛው ግን ስማ፣ የእጅም የእግር ጥፍር እጄ ደግሞ ሙሉ ነው። 9 10 ይኸው አንተ ደፋር እናቴን ጥፍርህን ታሳያለህ። ጃፒ ምን አለ ዘውዱ ነው በለኝ። ማለሽ የለ ምን የለ እናቴን ታሳያለህ። ማለሽ እንዲቀጣ አድርገው ወናታቸው ይወጣል። አሁን ጅቦ እንዲቀጣ ወርዱት እግሩን ለማየት ምናምን አይደለም። ሌላ ቅጣት አለ። እናቴን የእግርህን ጥፍር ታሳያለች። እናቴን ታሳያለህ። እንትና ጅቦ የሴት እግር ነው የሚመስለው አይደል? ጣቱ ምናምን ጥፍሮቹ ምናምን የጣቶቹ አይደል? የእጁ ነው እንጂ እግር የምታየው ጅቦ እግሩ ያምራል። ለዛው ለካ የኔን እግር ካልመሰለ አልፈልግም የሚለው እና ጂቦን አግኝ እንትን ብያለሁ፣ ግን ምን እንደሚቀጣ አይሃለሁ። እሺ አያቸዋለሁ። መጣል ረስቼው ነው ስለተቃጠልኩ ነው። ረስቼው ነው ጃፒ ስለተቃጠልኩ ነው። እሺ በሰው አላግጠሽ ባዶ እግርን ያመጣሽው አንቺ አንተ አሁን ሁለታችንንም እግራችሁን አሳዩ ነው የሚጠይቀው። እናቴን የጃፒን እግር ነው የምናየው። እናቴን ጃፒ በዚህ ተዘጋጅና ግባ። ኖ ጃፒ ጅቦዬ እኔ እግር የለኝም
እኔማ ምን ላሳይ? ኖ አይደለም ሄለን እንንገረው ኖ ሻት ኖ በቃ እኔ ሻት ስለ ነገ ተዘጋጅተው የምንጫወተው ጨዋታ አንድ አማራጫችን ሻት ነው። ከሻት ውጭ ደግሞ ሌላ አንድ ጥያቄ እኔ ነገ አሁን ትቀጣለን የምልህ ነገ ሁለት ጥያቄ ነው የምታቀርበው። አንድ ሻት ነው፣ ሁለተኛው ደግሞ ያንተ ፍላጎት። ኖ ሻት አይደለም። ለነገ ለቅዳሜ ለአንተ አትቀይርም እኮ የኛ ነገ አትቀይርም። ላኪ አሁን እናንተ በመካከላችን ገብተህ የኛ ነገ አትቀይርም። ነገ ሁላችንም በሻት አሁን ግን እንትን በል እናቴን እንትን በል በእግር ጅቦ ትሰማኛለህ? ኖ ጅቦዬ እኔ እኮ 2 ሰዓት በኋላ ስራ ገባል። አንድ ሻት አንቺን አንድ ሻት እሱን አንድ ሰዓት የእግሩን ጥፍር ከዛ ተቀበል። አላሳየም። እኔ ደግሞ በጣም ስላላደረከኝ ጅቦ አላሳየም። እግዚአብሔር ሻት ተቀበል። ኖ ሻት ብቻ አይደለም። እሺ ተቀበል። 3 ተሻታታ ሹት ሆናታል። ይሄ ይቀረኝ እንደዚህ 2 ምርጫ ነው የምትመርጠው ጅቦ። እሺ 2 ምርጫ ተቀበል። እርብስማ እኮ የታላኳ ጋይስ ወገቤ ተቃጠለ። እዚች ጋር ተቃጠልኩ። አልነሳኩም። ከተነሳው በጣም መረቀናለሁ። አልፈልግም። ስሚ በባዶ እግሩ መሬት ላይ እንደለማ የዱባይ አበበ በቂላ ራስ ጃፒ እያልክ ጩ ትለኛለች። ጋይስ የእንትና ይላል ቂም ይዘዋል ወይ ጃፒ? ኧረ ጋይስ ትሪፕል በእናታችሁ አሸንፋችሁ ያለ መጮህ ነበረበት። አንድ ላሸንፋቸው። ከዛስ ወይ አያቤ አይነይ ጃፒ ያው ትግረኛውን ጀመረልሽ። ምን አገባ? 30 ሺህ ገባ። ለምን አባ ፍራንስኛ ነው ጃፒ 30 ሺህ ገባ። ፋኖ ይላል ያለ ፋኖ ግባ ጋቢና በቃ ፋኖ ቢአይ ነው 30 ሺህ ገባ። አይ ፋኖ ለምንድን ነው ግን ጅቦ እንዲቀጣ ጥፍር ትላለህ? ምን ትላለህ? አሁን የምትቀጣውን ትቀጣለህ። ለምንድን ነው ጅቦ እንዲቀጣ እንደዚህ ፈልጌ አንተ ነጥብ የማየው? እናቴ ምን ቀጣውን እያሰብክ የማይ ካሜራ ማይከፈት እኮ ሲፈታ ከመይ በላቸው እስኪ ከመይ ያቤ አይኔ እናቴን ምርጥ ጥዬ አንተ ልጅ ወደ ሌላ አትሂድ። በእናትህ 5 ዓመት አለ ጅቦ ጌታዬ ሙሉ ሰዎች አሉ። በቃ እነዚህ ሰዎች እናሰቃያቸው ምናምን ብለው ያስገቡክ 5 ዓመት ገባክ። ጃፒ እንዳትቀልድ፣ በአሁኑ እንዳትቀልድ። እናቴ ትሙት ትቀጣለህ። አሪፍ እንዴት ግጥተኛ ነው ጭራሽ እኮ እቀጣለሁ። አሸነፋል ግን ጃፒ እንዲያሸንፋል እቀጣለሁ። ስማ ምንድን ነው ሁለተኛ ምን ቀጣው? ስማ ምን እንደሚሉ ታውቃለህ? የዱባይ አበበ በቂላ ይወያዩ። አሁን አሪፍ ቅጣት ነው የምንቀጣው። ጅቦ ብሌኒ ጅቦ ትቀጣለህ። የኔ ልጆች ደክመዋል። ጎማህን ትፈታና እያየን እንደገና ወይ ምን ያደርጋል መሰለህ ጃፒ ጃፒና ደረቱ ላይ ያለውን ፀጉሩ 3 ይንቀል። 3 እንዲህ ካሳይና ፀጉር እንዴት እናቴን እነቅላለሁ። 3 ኧረ እንደሱ አልፈልግም። እኔ አልፈልግም። አንቺ ነሽ የምታዥው የደረቴን ፀጉር ማየት ፈልጋለሁ። ምን አገባ ሚልካ ወደሽ ከተደፋሽ ቢረግጡሽ አይክፋሽ። እኔ እኮ ቀለል ያለ ቅጣት ነው። በዚህ ሰዓት ይሰማሉ ብለሽ ነው አያር እንዴ ሻት አርጎ ቶርክ አርጎ አልከን እኮ ናይ አሁን ያመጣው ቡና ይድፋው እንደገና አዴ አንቺ ምን ሆነሽ ነው? ቡና ኧረ አሸነፈን እኮ አሸነፈን። 31,000 ኧረ ሂዱበት። አውሩ ምን መሰለህ ማነው ኧረ የጀመርከውን ጨርሶ የኔ ጋር ነው ግን ማነው የሚባለው ተደብቆ በቃ ስራዬ ብሎ ታይሚንግ ላይ ነው በቃ የሚመጣው።
ስማ ጃፒ ቅድም ያሳየን ካልሲ ያላለ ጃፒ ቅድም ያሳየን ካልሲ እዛ ላይ አሁን የገዛውን ቡና ይድፋበት እንዴ አንቺ ቡና በጠዋቱ አልነካው ካልሲው ላይ አይደለም ጫማው ውስጥ በቃ ጥሩ አሰብ አረጃ የአዲስ ጫማ ነው ታው ኖርማል እንዴ ስማ በስለር የተገዛ ጫማ ነው ታው ያደለው ቁላው ላይ ሃይላንድ ቀንታ ለጥላላችሁ ስማ ነጭም ካልሲ ለብሶ ነው ላይ ድፋ ወይም ደግሞ ጫማው በበቂላ ይላልሲ አሸነፍ ነው አሁን እሱ አሸንፏል ችግር የለውም የሚፈልገውን ይላታል 30 ሰከንድ አለ ረፋኑ የሚሆን ነገር አድርግ በእናትህ ነው አቃሉ ይመጣል መጨረሻ ላይ ይመጣል ተደብቆ ነው የሚመጣው የሱም ልጆች ተዘጋጅቷል እጅቦም ረሄኑ ላይ ሄዳችሁ ገና አጨብጫቢነት እኔ ጌም እየተጫወትኩ አይደል እንዴ ጋይስ የኔ ጌም ተረጭ አሁን እነሱ ነው የምታፈጣፈጭኛ ይሄንን አጫዋች ነሽ ያለ ነው አይ ምንም ያለ ነው ወንዳ ታፋኖ ሄደበት yes ማን አሸነፈው ሳካ ወይኔ ጃፒ አይኔ ማሪ ምን አባቴ ላል ጃፒ እናቴ ትሙት የግርን ጥፍር አንድ ስማ የግርን ጥፍር ቶሎ በል ጫማዬ ላይ ልታስደፋ ነበር ይሄ 30 ነይ ቆይ እንዳትውጪ ነይ በእኔ ላይ ነው ጃፒ እናቴ ትሙት ካሜራውን አዙር ቃል አይሆን ጃፒ ለምን ይወጣችሁ ነነ ሄደንማ መውጣት የለባትም ስማ አስገባት የለችም አጨለመችው እኔና ሄለን የምንጫወተው ምን መሰለህ አንድ ሻት ነው ሁለት ሌላ ቅጣት ነው እሺ ሶስት ሻት ወይ ደግሞ የግርን ጥፍር አሳይ ቶሎ በል ነው እንደዚህ የሚባል የለም አንድ ሻት ነው ኖ ሶስት አይ በባዶ ግሪን አስጊዳ አይ አበበ በቂላ እየተባልኩ ሶስት ሻት አሁን አንድ ነገር ልንገርህ እኔ የግሪን ጥፍር ማለት ነው ሳትቀጣኝ አሳያለሁ አንተ ግን ቀጥተኛ አላሳየም እሺ ሶስት ሻት አድርግሽ ወይ ደግሞ አንድ ሻት ነው እንደዚህ የለም ህጋችን ህግ ነው 36 ትንጫወትበት በነበረው ህግ ላይ የምትቀይረው አንተ ምንም ነገር የለም አስገባትሽ ሄደን ላለመቀጣት ሮጣ መለጠች ህግ ነው ይላል እዚህ ጋር እሺ ዝበያቼ ወፈፌ አንቺን ብሎ ዋነፊ እንዴት ብለን ያሸነፈኝ ግን እናቴን ይመችሽ እያብዬ ማዓሬ ምን ጆከር በሚል ምናምን ታርቀ አስገባት ታርቀ መተ ነው ጆከር በሚል ምናምን ተቀጣ ይቀጣያሉ እኮ ሻት ነው አንድ ሻት ነው ያው አረጋለሁ ኖ እኔ ነገ በሻት መዘጋጀት አለብኝ እኔ የማያገባኝ ጉዳይ የለም የምንጫወተውን ጨዋታ እሺ ሙዩ ጥሩ አድርገሽ ሙዩና ላጣርጊ አስገባት ያችን አንተን ሄለን የለችም ወጣች አሁን ስማ ጅቦ ከኔ ጋር መጫወት ፈልገን አያ ካንተ ጋር ምንድን ነው የምጫወተው ከተጫወትክ ግን ማለት በቃ መዘጋጀት አለብኝ እኔም እንትን ይዤ መምጣት አለብኝ የሃይላንዱ አረቂ ሻት ያለ ሰማ ቆየክ አጋሳ ጉበትን ትልጣለች አጋሳ ጉበትን ነው የምትልጠለች ሴትዬ በምን ጉበትን ትልጣለች እየጠጣች አይመስለኝም ግን ታውቃለህ ጃፒ ኧረ ትጠጣለች እንዴ በጣም ሰክራለች የሌለ አንተ ባዶ እግርህን ሂደህ ትላለች አንተ አሁን እግር በመታየቱ ተናደሃል እንዴ እኔን አሁን ነገ ዝም ብለህ ጃፒ እግርን ከፍታ አሳይ የምትለኝ ኖርማል ላሳየች በቅጣት ነው በቅጣት ለምንድን ነው እኔ ኖርማልማ ላሳይ ቀጥተኛ አይደል ባዶ እግርን ሂድ ብለህ ለምን አንተ ባዶ እግርን ሽንት ቤት አትሄድም እሺ ባዶ እግርን ሽንት ቤት ለምን አትሄድም ሌላ አንተ የምትቀጣው ምን አለ በቃ አንተ እኔ ተቀጣሁትን እኮ ነው የምቀጣ ባዶ እግርን ሽንት ቤት ሂድ አሁን ማሸነፍኩ እንትና ከቀጣ አሁን እሺ ባዶ እግርን ሽንት ቤት ሄዳለህ
አልሄድም። በቃ አትቀጣም። ሶስት ቅጣት ታመጣለህ። ከሶስት በኋላ እመርጣለሁ። እዚሁ ተነጋግረን ነው የምንጫወት። ኦኬ ተነጋገር። ሶስት ካልሆነሽ ትወጣና የቀብር ቁጥር ታሳየኛለህ። አጠገብ የቀብር ቦታ አለ። እነዚህ እንደ ቦምባስቲክ ምናምን ይወጣል። እነ መብረቁ አስቀባሪዎቹ ረብሸዋል። በቀደም ተራራ ሆረር ፊልም ላይ እንዲህ አይነት ነገር የለም እኮ። እዚህ ውስጥ ነው የተቀበረችው የሚባለው ነገር። ሺት ሚ ዘዋዱ እዚህ ውስጥ ነው የተቀበረችው። ከፈለጋችሁ ይኸው ምልክት አለው ምናምን ስሟ የት አለ ይሉታል። 179 ነው። ይኸው ላይ ያለው 80 ነው። ላይ ያለው 80ው 80ውን እንደው አይከሷቸውም ግን ቤተሰቦቹ ዘባ በጣም ያዝናል። ብቻ ያሳፍራል። ቦታ ግን የእውነት መደራጀት አለበት ሰው። ማናት ልጅቷ ማነች? ልጅቷ የሄደችው እዛ የሄደችው ድምጿ አለ አይደል እንዴ? ድምጿን እናወጣዋለን። ማንዛ ብላንካ ነው ምናምን የምትባሉ ጭራሽ ማለት ሰው ቀብር ቦታ ሲሄድ እኔም ማውቀው ሰው ይጸልያል፣ ዝም ይላል ምናምን። እናቴ ይኸው ፎቶዋን የታል ፎቶዋን ምናምን ስትባል ገሊላ በ10 ቀን ውስጥ ፎቶ አይስቅም። በዚህ ጉዳይ አልስቅም አይደለም። እኔ በዚህ አስተያየት መስጠት አልፈልግም ብዬ ነበር፣ ግን የሚሰሩት ስራ ትንሽ ያሸማቅቃል። ጅቡ ግን ጃፒ ምን መሰለህ ይሆናል አይደል? አስተዳደጋቸው ምናምን ይመስለኛል። አስተዳደጋቸው ነው እናቴን የሆነ ጭንቀት ውስጥ አለ። አሁን በዚህ ነገር ላይ አስተያየት አልሰጥም፣ አያገባኝም። ግን በሴትዮዋ ሞት ላይ መቀለድ ወንጀል ነው። አሞራውም የምትባለው የምትቀልደው ቀልድ የማይጥም ነው። ምን ቀለደ እሱ? አልገባም እኮ ሲጀምር ቀዳሚ ምናምን። አሁን አንተ ሀዘን ላይ ከሆነ የሚስቱ እናት ከሞተች ሰው በየቦታው እየዞረ አንበሳ አይሰጥም፣ ነውር ነው። ሄለን እንዳሰማክ ኖ አንድ ነገር አለ። ኖ ጅባታ ደበስብስ። እውነት አንተ ከውስጥ ተሰምቶ ከሆነ ነውር ነው የሚሰሩት ነገር። አሞራውም የሚሰራው ነውር ነው። እነዚህ መብረቅ የሚባሉት የሚሰሩት ነውር ነው። ስለ ሴትዮዋ የሚያወሩት ሰዎች ጠቅላላ ነውረኞች ናቸው። በጣም ብልግና። ስለዚህ አሞራው የበለጠ ነውረኛ ነው። ገብቷል። ብዙዎቹ ወደ ዘር ይወስዱታል። በቃ ያስጠላል በጣም እኮ ማውገዝ አለብህ። አሞራውን ስሙን ጠርታ ማውገዝ አለብህ። እውነት ለመናገር ልክ አይደለም። አሁን ሀዘን ላይ ያሉ ነጭ ልብስ ለብሶ ፖስት ማድረግም ምንም በቃ ዝም ማለትም ጥሩ ነው። በቃ ፕሮፋይሉን ብላክ አሞራው እየዞረ ወጧ እንደሞቀላት ሸሌ በየቤቱ እየዞረ ሁሉንም ተው። አሁን በእናታችሁ በእናታችሁ አይደለም ጅቦ አየህ ስታወራው አሁን ጊፍት የሚሰጥበትም ጊዜ አይደለም። ናቸው ጊፍት የሚሰጥበት አንደኛ ነገር እኔ ልንገራችሁ፣ አንደኛ ነገር አይደለም ከሚያወሩት አንፃር አንዴ ልንገርሽ፣ ከሚያወሩት አንፃር እነሱ የሚያወሩትን ስለ ልጁ ገደላት፣ ደበቃት፣ አልሞተችም፣ ይሄ ነገር ስሜታዊ ሊያደርገው ይችላል። ኖ ይሄ የስሜት ጉዳይ አይደለም። እሱ ለሱቆ ስህተት የሚሰራው ጅቦ ካወቅ አንተ እውነተኛ አንድ ጊዜ እናት እውነተኛ ሰው ከሆንክ ትልቁ ፖይንት ያለው አሞራው የሚባለው እያበየታለች የኔ አይኔ አሞራው የሚያረገው ነገር ትክክል አይደለም። ገብቷል? ትክክል አይደለም። አንደኛ ሀዘን ያለበት ሰው እውነት የሚስቱ እናት በመሞቱ አዝኖ ከሆነ አርፎ ይቀመጣል። ምን ነው የሚሽለጥለት? ሁሉም ባለጌዎች ናቸው። ስለ ሁሉም መጀመሪያ ይሄንን ርዕስ የሚያመጣው የሚያሞቀው እኔ እኮ ላለመናገር ጸጥ ብያለሁ።
የሚያንቀሳቅሰው አሞራው የሚባለው ህያቤ እኮ እንትን እኮ ነች፣ ፕራይቬት ነች ማለት ፕራይቬት ነች። ግን አይደለም ጃፕዬ፣ እኔ አሁን መናገር የፈለኩት ፖይንት አሁን አሞራውንም እንትን ለማድረግ ጀጅ ለማድረግ አንደኛ ነገር ነው ጩጬ ነው አሁን አይደለም እንትን የሚልም ነገር አይደለም። ሁለተኛ መግባት የለበትም። ቅዳሜ ራሱ ሀዘን ላይ ነው በቃ እሱ ሀዘን እንደዚህ ነው እንደሚገለጸው። ስማ ከእድሜው አንጻር ነው። አንተ እኮ 40 እንቁጣጣሽ በልታል እኮ ስማ ምንድነው ጅቦዬ ጩጬ ሆኖ ነው እንጂ ልጅ የሰራው ጩጬ ሆኖ ኦልሬዲ ልጅ ሰጥቶ ይል እንዴ ጊፍታውን ስለሰጣችሁን ብሌን ምናምን ቆይ አዳምጡ። አንተ ወደ ሌላ ጊፍተር ይላል አይደለም ማለት እንደዛ ጃፒ ያንገናኛለን እየተለማመጥ ቅዳሜ ገባለሁ ብሏል። መግባት የለበትም እንደኔ ሐሳብ። ተነከ እየተለማመጥን አናወራም። ጅቦ ቀጥል አውራሽ እና ህፃን ነው ምናምን የምትለው አርሚ 65 ምናምን ያዝ ምናምን እያለ ለታገተ ሰው በአርሚ ምናምን እዛ ጦር የሚመራ ልጅ ምንድነው ህፃን ነው ብለህ የምታመጣው? ማህበራዊ ኑሮ የሚባል ነገር አለ። አዳምጠኝ። ኖ አዳምጥ ጅቦ፣ መጀመሪያ አዳምጠኝ። ሐሳቤ ልጨርስ ከዛ አውራ። ወደሱ እየወገንኩ ግን አይደለም። ኦኬ አዳምጠኛ። መጀመሪያ አዳምጠኝ። አርሚ 60 ምናምን እንደዚህ ምናምን በቃ ያዘው ምናምን ብሎ ስልክ እየደወለ ሚዲያ ላይ የሚያወራ ልጅ ህፃን ነው ብለህ አንተ ትልቅ ነህ ልትለኝ አትችልም። እኔ ትልቆኛ አይደለም። ማህበራዊ ኑሮ አኗኗር ጋር ነው የምልህ። ትልቅነት ሳይሆን ነገር አትብላ ነገር አይደለም። አሁን አንተ እኮ ነው የመጣብኝ በሌላ በማንፈልገው እኔ እናንተ ቆይ አዳምጠኝ። እኔ እናንተ ማህበራዊ ኑሮን በደንብ እናውቃለን፣ ብዙ ነገር አሳልፈናል ምናምን። አሁን እሱ ልጁ ጥፋተኛ አሞራው የሚባለው ነው ስትባል አንተ ጥፋት የለውም አላልኩም። አዳምጠኝ። ጥፋት የለውም አላልኩም። ቅዳሜ አሁን እገባለሁ ብሏል። መግባትም የለበትም ፍጹም። ሁለተኛ ነገር ደግሞ እነሱን ለማጥፋት ከሚዲያ የሚሞከሩ ሰዎችም በሰዎቹ የሚያወሩ መቆም አለበት። እሱም አሁን ያልገባው ማለት የምታወሩት ሰዎች ካላችሁ እኔም አወራዋለሁ፣ ግን አሁን ሀዘን ላይ ስለሆኑ ዝም ብያለሁ። ዝምታ ነው መልካም ነው። እኛም ሁላችንም ዝም እንበል። በሞተ ሰው አስተያየት አንስጥ ተባለ፣ አለቀ። ትክክል። ግን እኔ ጃፒዬ አንድን መናገር የፈለግኩት ነገር ማለት ነው፣ አንደኛ ነገር መቃብር ድረስ መሄድ ቤተሰቦች፣ እኔ አሁን የራሴ ቤተሰብ ቢሆን አንድ ሰው ሄዶ መቃብር እናቴ ሞታ መቃብሯን እያሳየ ሳያርፍ ላይክ ነፍሷ ሳታርፍ እንደዚህ ቢያደርጉ በጣም የሚያም ነገር ነው። በሁሉም ጎን እረፉ። በቃ ትልቅ ፎሎወር ያላችሁ ሰዎች እነዚህን የምታውቋቸውም ከሆነ ተዉ ማለት መቻል አለባችሁ ነው የምለው። በጣም የሚያም ነገር ነው። እኔ በህይወቴ እንደዚህ አይነት ነገር አይቻላቅም። ጭራሽ ሬሳውን አውጥተን እንመረምራለን እስከ ማለት ድረስ እናቶቻችን ቢሆኑ ብላችሁ አስቡ። በጣም ነው የሚያማው። ሁለተኛ አሞራውን የሚቀርቡት ሰዎች ይባላል አይደል እንዴ? ኢትዮጵያ ውስጥ ህግ የለም እንዴ? በጣም ነው የሚያሳዝነው። እግዚአብሔር ምን አይነት ጊዜ ነው የደረሰው? አሁን ዝም ብሎ ማስተባበል ሳይሆን ህግ አለ ኢትዮጵያ ውስጥ። ህግ አለ ወይስ የለም ኢትዮጵያ ውስጥ? ኦፍኮርስ አለ። ኦኬ ህግ ካለ ምንድነው ችግሩ ታዲያ? ጥርጣሬ ያለባቸው ፋሚሊዎች ካሉ ሄደው ያመለክታሉ፣ ሬሳው ወጥቶ ይመረመራል። ምን ጃፒ አንዴ ላቋርጥሽ። ይኸው እኔ ቤት ያላችሁ 700 ምናምን ላውራ ወደ ዘረኝነት ወደ ሌላ ነገር እንዳትወስዱት። እውነት ነው ዘረኝነት አይደለም። ልጨርስ፣ ቆይ ላስረዳቸው መጀመሪያ። እኛ የምናወራው እዚህ በሰውነት ደረጃ ነው። አንድ ሰው ሀዘን ሲያጋጥመው ሀዘኑን ነው እንትን ማለት ያለበት። እኛ ደግሞ ማበርታት ነው ያለብን። የምትቀርቡት ሰው ካላችሁ ደግሞ አንዳንድ ነገሮችን እንዳያረግ፣ ጥሩ ያልሆኑ ነገሮች እንደዚህ አትምከሩት። ሌሎች ሰዎች ማሳስታችሁት ይሆናል። አሁን እኮ ሰውን ነው ሰው የሚያሳስተው። እንዲያርግ አናዳቸው ምናምን የሚል ሰው በጎን ካለ አረጋጋው። እንዳትገባ ፍጹም። ቅዳሜ መግለጫ ይሰጣል ምናምን ሲባል ነበር። ይሄ መግለጫ የሚሰጣጥበት ምናምን ነገር አይደለም። ፓርቲ ወይ ደግሞ የሆነ ታጋይ ቡድን አይደለም። ምንም ብንችል የእሷን ነፍስ በአጸደ ገነት ያኑራት። እሱንም ማጽናናት፣ ዴዚንም ማጽናናት፣ ለእሷን ቤተሰቦች ማጽናናት ነው እንጂ አሁን እናት እኔ ለአንቺ ጥያቄ ልጠይቅሽ እናት። እሺ ሰዎች ይሄ ነገር ትክክል አይደለም፣ ጥርጣሬ አለን፣ እውነተኛ ነገር የለም ካሉ መክሰስ አይችሉም? መቃወም ይችላሉ። አዎ መቃብር ድረስ ሄዶ መጀመሪያ ልጨርስ። ኦኬ። ስለዚህ ሄደው ሰዎች ይሄ ነገር ትክክል አይደለም፣ አስክሬኑ ይውጣና ይመርመር። እሺ ቆይ ትገቢያለሽ ማሪ። ማውራት አንችልም። ቆይ እንዴት ሰው አውራ። እሺ ቀጥል አውራ። እያወራ ስለሆነ ብዬ ነው። እና ቤቱን ዘርግፈና ወደኔ ሌሎች ሰዎች ሀሳብ እንዲሰጡ
ነው አትጫወት በቃ ሄለንም የለችም ባ ኦኬ እንደዚህ ማውራት አንችልም እሺ ቀጥል ሌላ ሰው ላስገባ ነው ቀጥልሽ ቀጥልና እኔ አጀንዳውን መያዝ ስለማልፈልግ በዚህ ጉዳይ ውስጥ ማውራት ስለማልፈልግ ጸጥ ብያለሁ እስካሁን አሁን የሚሄዱት ነገር ግን ትክክል አይደለም ማንም እነ መብረቁ የሬሳ አስፈጻሚ አይደሉም ብሌን አወጣሽ እንደዚህ ሬሳ አስፈጻሚ አይደለም ማን አሞራው የምትባለው ልጅም የሬሳ አስፈጻሚ አይደለም ለምን የሆነች ሀና የምትባለውን አሳግተው ስንት ነገር ታይቶ አርሚ ምናምን እያሉ ሲያወሩ ሰምተናል ማድረስ አያስፈልግም ጅቦ ሰውን ከተቃወምክ በምንም አይነት በብሔር በምናም የሚባል ነገር የለም በሰውነት ከሆነ የምንቆመው ሁላችንም በሰውነት ነው ሰው ስለሆነ ነው መቆም ያለበት አንድ ነገር ልንገር ጃቢ ሰዎችን ያሳስታሉ ታውቃለህ ይሄን አይደል ይገቡና አሁን እንዲያርግ ሊሉት ይችላሉ እነሱም መስማት የለበትም እኛውን ከየትኛውም ብሔርተኝነት ገለልተኛ ነኝ እኔ ለራሴ ማንንም ብሔር አልሰማም የማይደረግ ነገር አይደረግም እየሄዱ ጊፍት መስጠት ኮሜንት ጭራሽ አካውንትን አጥፍተ ለተወሰ ማለት እስኪያልፍ ድረስ ይሄ እንደ ምክር ነው እነሱ ሐሳብ ይስጡበት እነሱም ይባልጉበት አንተ ፍጹም መገኘት የለብህም እኔ ቋጥ ብዬ ነበር አይደል ጅቡ ግን አሁን መስማት ከፈለግን ሁላችንም እናነሳዋለን ለልጁ ነው እያለ ያለው ጃ ምክር አው ለተወሰነ ጊዜ ብሬክ ወስዶ ዴዚን ብሬክ ወስዳለች ሀዘናቸውን አሁን ማዘን ያለባቸው ሀዘናቸውን ነው በቃ ማዘን ያለባቸው እንጂ ሶሻል ሚዲያ አለን እያሉ ነው ጅቦ እናንት ጃፒ ደደሽ ህያቤ አይኔ ሰው መጣባት ቴንኪው ስላስቀጣሽልኝ እንደነስ ቀጥል አንተ No, ጃፒ is my friend too. እኔ የሆነ ነገር ማለት ፈልጌ ነው to be honest አሁን ይሄ ኢንቨስቲጌት ይደረግ ምናምን ብሎ ሰው በጣም concerned የሚሆነው we're sorry እሷ በማረፏ rest in peace ብዙ አይነት like የሁለቱ የልጆቹ ችግር እንዳለ ሆኖ ማለት ነው ግን እሷ ብዙ እህቶች ወንድሞች አሜሪካ አውስትራሊያ ብዙ ፋሚሊዎች አሏት አይደለ if there is any wrong doing ማለት ነው እነሱ they are the one ኢንቨስቲጌት ማድረግ ራሱ የሚችሉት ራይትም ያላቸው የአሜሪካ ሲቲዝን እኔ አሜሪካን ሲቲዝን በእኔ የሆነ ሰው ራይት የለውም ሄዶ ፖሊስ ላይ የሆነ ሪፖርት ሊያደርግ ይችላል 911 ደውሎ እንደዚህ አይነት ነገሮች ምናምን ብለው መጠቆም ምናምን እንደሚባለው ማድረግ ነው የሚቻለው ዋርኒንግ ቆይ ታጣፈርጉ እንጂ ላይክ እዚህ ሶሻል ሚዲያ ላይ ማለት ነው የሰውን እንዴት ነው የሞተችው ሬሳ ወጥቶ ምናምን እግዚአብሔርን this is not fair ለሷ ለሞተችው ራሱ በጣም ማሰብ አለብን የሌላም ደግሞ የሌሎች መቃብር እየታየ ነበረ በጣም ያመመኝ ማለት ነው አሁን የቤተሰባቸው መቃብር ላይ አርፈው ስንት ቁስል ያለበት ሰው አለና የነሱ ፎቶዎች እየታየ ነበር መቃብር ላይ ሄደው ሲያሳዩ ጃፒ ኢማጂን አንተ ሶሻል ሚዲያ ላይ ስለሆንክ ብቻ ያንተ እናት እንዴት እንደሞተች እኔ ያገባኛል ብዬ እዚህ ሩም ከፍቼ ብከራከር ደስ ይላል ነው ያንተ ቆይቶች አሉ ወንድሞች መጠየቅ ይችላል ነው ያውቃል ነገር አለ ያቂ እኔ ስለዚህኛው ብቻ ነው እንጂ አሁን ያሞራው እንደዚህ አረገ እዛ ሄደ ወይ የነሱ ጉዳይ ራሱ ልጠይቃቸው አሁን በቃ የሆነ ስሜቴ መንፈሴ ትንሽ ምን ነው ተረበሸ መንፈስ አዎ ግን ጥያቄ አለኝ አሁን ጥያቄ ፈጠረብኝ ታውቃለህ ጅቡ እኔ እናንተ ልጠይቃችሁ እንግሊዘኛ ላይ እቺ ሴትዮ ሞታ ተቀብራ ከሆነ ዘመዶች አሏት አይደል እንዴ ሞታ እንደተቀበረች መናገር የሚችሉ ስለዚህ አሁን እዛ ጋር አስክሬን ምናምን የሚያሳዩት ሰዎች አሉ እዛ ውስጥ ተቀብራለች እንትኑ ይውጣ ምናምን ተብሏል አስክሬን ይውጣ አዎ ሀቅ ነው ሁሉም ሰው ይተባበር ትውጣትም መርመር እውነት ሞታ ከሆነ ሞታለች ሞታ ካልሆነ ደግሞ አይደለም እኔ ማውራት አልፈልግም ነበር በዚህ ጉዳይ ላይ ወጣት መርመር ለምን እንደምትመረመረው ወጣ ልጅቷ እኮ ማለት ነው እናቷ
እናቴ ሞታለች ብላ ኮንፈርም አድርጋለች። ሄደው ኮንፈርም አደረጉ አይደለ? ከዛ ደግሞ እኛ ሶሻል ሚዲያ ላይ ባናና ውስጥ እንደገባ አደረጋችሁኝ። አየህ ወጣት መርመር ምናምን የምትሉት ነገር እኛ አላልንም እኮ እኔ አላልኩም አይደለም። እኛም እያልን እኔ ግን አንድ ነገር ጃፒ በሐሳብ ተስማማ እኔ እንትን አላችሁ አይምሮን ተወርሻለ። ትክክል ነህ። እናቴን ወጣ መመርመር እሱ ማለት የፈለገው ጃፒ አሁን ማለት የፈለገው ትክክለኛ ሆነ ሀቅ ካለ ልጅቷ ሴትዮዋ ስትሞት ዘመድ አላት አይደል? የቀበራት ማን ነው? እኔ እንጃ ማን እንደሆነ አላውቅም። ከአሜሪካ ከአውስትራሊያ ሄደው ኦኬ ሰዎቹ ማግኘት አይቻልም። እየተረጋጋን ነው። ጃፒ አንዴ ላስረዳ። አሁን ፐርሰናል ኤክስፒሪየንስ ቤተሰብ አጥቻ አውቃለሁና የማንም ሶሻል ሚዲያ ላይ መጥቼ አሁን ማስረዳት አልችልም። ሪከቨር ማድረግ አለብህ እና ላይክ እህትን አተኮና የእነሱን ቤተሰቦች አስባቸው። እህታቸው ናት፣ ወንድሞቿ፣ ቤተሰቦቿ፣ እናቶቿ መጥተው ኤክስፕሌን ማድረግ አይችሉም። ሶሻል ሚዲያ ላይ መጠቀም የማይፈልጉ ሰዎች ሊሆኑ ይችላሉ። አንድ ሁለተኛ ሀዘን ላይ ናቸው። ጊዜ እንኳን አልሰጠናቸውም እኮ ትንሽ ጊዜ ብንሰጣቸው ዴዚ እናቴ ሞታለች ስለኔ ቤተሰቦች አልፈልግም። ግን ለኔ ጥያቄ የሆነብኝ ኦኬ እቺ ሴትዮ መቀበሯን ሌላ ሰው ነው እንዴ መጥቶ የሚያሳየን? እንደዚህ ተቀብራለች እዚህ ቦታ አይደረግም እኮ በባህላችንም እኮ ሰርግ ላይ ካልሆነ ልደት ላይ ካልሆነ መጥቶ ቆይ እነሱ እኮ ልጅቷ የሚማኝ እንደማመጥ ካወራን ተደማምጠን እናውራ። እንደዛ ከሆነ የዚህ ሴትዮ ቤተሰቦች ተፈልገው እቺ ሴትዮ ሞታ ቀብራችኋል ወይስ አልቀበራችሁም ተብለው በግል ሰዎች መጠየቅ አለበት። እነማን ይጠይቋቸው? መልስልኝ። ለምሳሌ እኔ ከላካችሁኝ እኔ ልጠይቅ እችላለሁ። ኢትዮጵያ ሄደህ ትጠይቃለህ? ይሄንን በስልክ ልጠይቃቸው እችላለሁ። እንዴት ነው በስልክ ሀዘን ያለበት ሰው? እስቲ ደውልላቸውና እስቲ አስቡ። አንተስ ለምደውል ኦኬ፣ አድራሻቸውን ንገሩኝ። ኖ አድራሻቸውን ንገሩኝ። ወንድሞች አሉኝ ኢትዮጵያ ውስጥ ብዙ ወንድሞች አሉኝ፣ ብዙ ጓደኞች አሉኝ፣ ብዙ ፋሚሊ አለኝ አይደል? እነሱ እልካለሁ ሄደው እንዲጠይቁ ማድረግ ይችላሉ። ቆይ አንድ ነገር ልንገር ጃፒ፣ እዛስ ነው እኮ what's the point? ልጅቷ እናቴ ሞታለች አለች። አሁን ስለ ልጅቷ አይደለም የምናወራው ብለሻል። አሞሮ ብቲ አሞሮ ባለጌ ነው። ኮንፈርም አድርጋለች። ስለነሱ አናወራም። እናንተ አሁን በዚህ ጉዳይ ቆይ ህያቤ አንድ ጥያቄ ልጠይቀው ጃፒ፣ አንድ ጥያቄ ልጠይቀው። አሁን ቤተሰቧን ሄደው ምንድን ነው የሚሏት? ሊያጽናኗት ነው ወይስ ምንድን ነው የሚሏት? እስቲ እንዳንተ ንገረኝ። ኦኬ አሁን ስለ ልጅቷ ሰዎች ምንድን ነው የሚሏት እኮ እየነገርኩ እኮ ነው። እሺ ሄደው ምንድን ነው የሚሏት? ይሄን ብቻ ንገረኝ እኮ ስለሱ እኮ ነው የምነግርህ። እሺ ሄደው ስለሚሏት ተወውና ለምንድን አሁን ላካቸው ቤተሰቦች ወይ ጓደኞች ምናምን ሄዱ እዛ ቤት ጅቦ አሁን ጠየቀኝ። እኔ ሳወራ ደግሞ አዳምጠኝ። እሺ በቃ ሰዎች ብንልክ ሄደው በምን አይነት ሲስተም እና እሷ እንዳለች እሷ እንደቀበሩ እንዳልቀበሩ መጠየቅ ይችላሉ። ሀዘን ላይ እንደሆኑ እንዳልሆኑ ማጣራት ይችላሉ። ሰዎች መላክ እንችላለን። እሺ ሰዎቹን መቼ ትልካቸዋለህ? አሁን ሞ ያውቃል ቤተሰቦቿን ሰፈሩ ምናምን መቼ ትልካለህ? ግን አቅሟ አለ አሁን ይሄ ነገር ሂደው ሞታለች አልሞተችም ብሎ ማጣራቱ ትንሽ ማለቴ ሶሻል ሚዲያ ተጠቃሚ እኮ ናት ቲና ታውቃለህ ይሄንን ጅቦ አሁን ወሬውን ተውና እሺ መቼ ትልካለህ ለምትለው ነገር እሺ በቃ ነገ ላክና ሞታለች አልሞተችም ብሎ ቤተሰቡን ይጠይቁና የሚላከው ሰው ማን እንደሆነ ተነገረኛል። አድራሻቸውን ስጠኝ። ሞ ሰጥቶ የለ እንዴ በአደባባይ የቀብር እንትኑን ሰጥቶ አይደል እንዴ ሄደው ሲያሳዩ እኮ ሐውልት ሰጠክና ሐውልት ላይ ነው እንደምትሄደው የቤተሰቧን መኖሪያን ተናግሯል። ኦኬ አንድ ነገር ልንገርህ። እሺ የሚፈልግ ሰው ካለ እውነት የሚፈልግ ሰው ካለ እኔ ከማንም ጎን አልቆምም። የሴትዮዋን የቤተሰቦቿን አድራሻ ይንገረኝ። እኔ ነገ እመቤቴን ነው የምልህ፣ እግዚአብሔር ምስክሬ ነው። ነገ ታጣራለህ። ሰው ማጣራት አይደለም ሰዎች ልኬ በስርዓት በስነ ምግባር ባለው መንገድ አስተዛዝ ነው
እውነት እቺ ሴትዮ ተቀብራለች አልተቀበረችም የሚለውን ማጣራት ይቻላል። ሌላው ቢቀር ደግሞ በህግ ማጣራት ትችላለህ። ኦኬ አሁን አንተ እንዳንተ ጃፒ እንደ ጃፒ እቺ ሴትዮ አልሞተችም አልተቀበረችም ሀዘን ላይ በቃ ተው በቃ ስለዚህ ወሬ ይቅርብን። ተው ሌላው ግን እናንተ ውስጥ የሆነ ነገር ችግር አለ ጅቦ በጣም ችግር አለ። አትረብሸኝ ጅቦ ምንድነው ችግር ያለ? መቃሌ ደብቀዋታል የሚባለው እኮ ያመንኩበት እናትም አብረሽ ተባብረሽ ተው እኔ ጃፒ እኔማ ከሁላችሁም ሳይድ ነኝ እኮ ነው exactly that's what I'm saying like there's no point ትላንትና ላይ ደውላለች ለቤተሰቦቼ በቃ ስለኔ ቤተሰብ አታውሩ እናቴ ሞታ ሀዘን ላይ ነው ያለሁት እና ስለኔ እናት አታውሩ ብላለች። ስለ ልጅቷ አይደለም ፖይንቱ። ምክንያቱም ልጅቷና አሞራው የሚሰሩት ሴራ ትክክል አይደለም። እናቱ የሞተበት ሰው የሰው ፎቶ ዘግዝቆ አይመጣም ሀዘን ላይ የሆነ ሰው። ይሄ ልክ አይደለም እኮ ጃፒ። እኔ እኮ ካንተ ጋር ነኝ። ይሄ ልክ አይደለም እያልኩ ነው ጃፒ። እሺ ዮኒን ታምነዋለህ አይደለ? ፓርቲቱ ዲዚ ተው ዮኒን ታምነዋለህ እንዴ? እኔ አንድ ነገር ልንገራችሁ። ጃፒ አንድ ነገር ልንገራችሁ። ጅቦ እኔ ጓደኛዬ ወንድሜ ብዬ እስካሁን አምኜ ነበር። አሁን ግን የሚሰራው ስራ አሁን የምታወሩት ነገር ትክክል አይደለም። በስርዓት ማውራት ካለብን በስርዓት ግልጽ ሆነን እንጂ ድብስብስ እኔ ልናገር ድብስብስ አይደለም። እኔ ልናገር አንድ ነገር በዚህ ጉዳይ ላይ አያገባኝም አላወራም። ቤቴን ከፍቼ እንደዛ የተቀደሰ ሀሳብ ነው። በቃ ጨረስኩ። ከዚህ በላይ ሊወራ ድብስብስ ጨረስኩ። አላወራም በዚህ ጉዳይ ላይ እንዲህ በቃ አልፈልግም። እንደዛ መብት ነው። በቃ አልፈልግም። ይተው። እስካሁን ግን እኔ በዚህ ጉዳይ አልገባው። ነገ ግን እገባለሁ። በደንብ ግባና አብራራላቸው። እንዲህ አላብራራም። ኖ ይሄ ነገር ለምን እንደዚህ ሆነ? ለምን? ምክንያቱም የሆነ ነገር ሽፋን ያለው ነው የሚመስለው ጅቦ። ለምን? ምን አይነት ሽፋን እየተሰጠው ነው? እባክህ እስቲ ንገረኝ። አፍኖ ገደሏት፣ መቀሌ ደበቋት። እኔ በቃ ጭንቅላቴ ላይ የሆነ ሽፋን የምቱ ነው የሚሸፈነው? ለየትኛው ምንድን ነው የሚሸፈነው? አንተ ለመልስ ትሰጥበታለህ ጅቦ። ገርመኝ ነው አንተ አስተሳሰብ ለመሰለ። እኔ ከአንተ ጋር ማውራት እችላለሁ፣ መነጋገር እችላለሁ። ሐሳብ ገረመኝ። እኔ አንተን ገረመኝ። የሚደረገው ነገር ታዲያ ምንድነው? አሁን አንተ ጥርጣሬ ስማ፣ እቺ ሴትዮ ጥርጣሬ አሟሟቷ ሰው ገሏት ነው? አፍኗት ነው? ደብቋት? ምን እስካሁን ማውርቻ አላውቅም። አሁን ባለው ነገር ብቻ ነው። እኔ ስለዚህ ጉዳይ አላሰብኩምም፣ ግን በአረጉት ሰዎቹ እየሄዱ መቃብር ምናምን እንደዚህ ገብታለች፣ እዚህ ውስጥ ገብታለች ምናምን የሚለው ምናምን አብረን ሙድ ያዝና ከዛ አሁን ላይ ግን የምታወሩት ነገር ትንሽ አምታታኝ። ምን ተምታታበህ? ቆይ ግልጽ ለምን አትናገርም? አንደኛ የሰው ልጅ እውነትን ለማወቅ ብዙ መንገድ መሄድ የለበትም። ቀላል ነው እውነትን ለማወቅ። ምክንያቱም ሴትዮ ቤተሰብ አላት አይደል? ስለሌላ ሰው ማውራት አያስፈልግም። ሄዶ ቤተሰቦቿን ማናገር ነው። ማን ይሄን ነገር የሚፈልገው? ቤተሰብ ማውራት የሚፈልገው ማን ነው? እስካሁን እኔ አሁን የለውበትምም አላወራውምም አላወራምም። ቤተሰቦቿን ማውራት ከተቻለ የሚያወራ ሰው መላክ ቀላል እኮ። ምን ብለህ ነው የምትልክላቸው? ሰው ገደላት በቃ ጠይቅ፣ ይሄን ጠይቅና አራሻቸው ያለው ነው እናወራበታለን። ቤተሰቦቿ አራሻቸው ሞይ ሰጣል። እኔ አላውቅም። እኔ ሞኔ ታቆምና ነው የሚሰጠኝ። ለዛ እኔ አድራሻ አላውቅም። እናቴ ትሙት አላውቅም። የቤተሰቦቿ ወይ ደግሞ የምታውቁ ካላችሁ ሞ የሚባለው ያወራው ምንድነው የመቃብሩ ቁጥር ምናምን እኔ እንጃ። እኔ ጉዳይ ላይ የማውቀው ነገር አሞራ የሚባለው ለምንድን ነው እየመጣ ሀዘን ላይ ሆኖ ለሰው ጊፍት የሚሰጠው? ዴዚስ ስለምንድን ነው መታ የሰው ፎቶ የምትዘቀዝቀው? ከሰው ጋር የምትሰዳደበው? እኮ መጠየቅ ቀላል ነው። ምን አገባኝ እኔ ለምን አልፈለኩም ነበር። እኔ ጅቦ ችግር ላይ ነኝ። ጌም ትጫወታለህ? ተወኝ።
እንዲህ ምን አገባኝ? እናንተ እኮ ራስ ያነሳችሁት አያስፈልግም። ይሄ ኢሹ አይገስ የሰው ፐርሰናል ላይፍ ነው። ስለፈለጋቸው እግዚአብሔር ምስክሬ ነው። ነገ አሁን ኤኒ ጥያቄህን በደንብ መጠየቅ ትችላለህ። ነገ በደንብ አብራራ። ኖ በደንብ ራሱ ይሄድበታል። ነገ በደንብ ሂድበት። እኔ አሁን ያልተገለጠልኝ ነገር አለ። በደንብ ይገለጥልሃል። አሁን ገብተህ ለምንድን ነው ብለህ ጠይቃቸው። እናቴ እንዴ እኔ ምን አገባኝ? እንጃ ፒተው አታጨናንቀኝ። ልኑር ታቃቋርለም እኮ ችግሬ ጅቦ። እዚህ ጋር ግን አሁን ባወራነው ነገር ላይ የሆነ ነገር ሊድበሰበስ የፈለገ ነገር ስሰማ ያ ነገር መውጣት አለበት። እንደዚህ ተቀየረችብኝ። አንተም እንደገና ያብ ጃፒ እኔ ምንድን ነው ያልኩህ? እኔ ምንድን ነው ያልኩህ? ጃፒ ኖ እኮ የኔም ፖይንት ምንም አላለም። እኛ ላይ ወዳችሁ ማከብራችሁ ሰዎች ጃፒ አስረዳኝ። የኔም ፖይንት አስረዳኝ ጃፒ። ምንድን ነው ያልኩህ? እኔ እኮ ያልኩት ትክክል አይደለም ነው እኮ። በዚህም ሳይድ የሚደረገው ነገር ትክክል አይደለም። ቤተሰብ ሄዶ አስክሬን ማሳየትም ጊፍት መስጠትም ምንም ሁሉ ነገር ትክክል አይደለም እያልኩ እኮ ነው ያለው ጃፒ። ታዲያ እናንተ ጥያቄ እንዴት አትጠይቁም? አስክሬን እዚህ ቁጥር ምናምን ሲባል እዛ ውስጥ እንዴት ነገር እንዴት ምናምን አይባልም እንዴ? ሰው በዚህ መካከል የሌሎች ሰዎች ቤተሰቦቻቸው የሞቱባቸው አስክሬን ፎቶ እየታየ ነው። የኔ ፖይንት አልገባህም ጃፒ? የሌሎች ቤተሰቦች ስም ቁስላቸው በቃ የሞቱትን አረፉ ብለው ያሰቡትን እንትን ቤተሰብ ቲክታክ ላይ ስንት ሺህ ሰው እያየ መቃብር እያየን ነው። ይሄ ባህላችንም ሃይማኖታችንም አይፈቅድም እያልኩ ነው ያለሁት እኮ ጃፒ ነኝ እንጂ እንትና ትክክል ነው እንትና ትክክል አይደለም እያልኩኝ አይደለም። ግን ልክ አይደለም። በቃ ይሄ ሃይማኖታችንም አይፈቅደውም። ለቅሶ ላይ ደግሞ ፎቶ አንነሳሳም። እኔ ማውቀው እንግዲህ ያደኩበት ማህበረሰብ ፎቶ ለቅሶ ላይ እስቲ ሰልፊ እንነሳ ብሎ የሚነሳ ማህበረሰብ የለም። ለቅሶ ላይ ፔንት የሚነቅል ሰው ተነሳ አይደለም። ፎቶ አምጡ እንደዚህ ፎቶ የታለ ፎቶ ምናምን የሚሉ ሰዎች አሉ። እኔ ማውቀው ሀዘን ላይ ሁላችንም ኤክስፒሪየንስ አድርገናል እዚህ ጋር ያለነው ሰዎች ሁላችንም። እና ቤተሰብ ሞቶብን ለቅሶ ላይ ፎቶ አይነሳም። ሰርግ ድግስ ላይ ምናምን ካልሆነ ጥያቄ ልጠይቅሽ እናት፣ እዛ ጋር የሄደችው ልጅ እንደዚህ ምናምን አለች። የእሷን ፎቶ አነሳች እዚህ ውስጥ ነው የገባችሁ ብላ ብቻ ነው ያሳየኝ። የእሷን ፎቶ አይደለም የሌላ ሰዎች ግን መቃብር ላይ በቃ ያሉ ሰዎች። እሺ ጃፒዬ ቆይ አስረዳ። እኔ ላስረዳ። ቆይ አንድ ይምታል ዮናስ ሲያወራ ሰምተዋል? የቀብር ስነ ስርዓቱ ላይ ለምንድን ነው ፎቶ የሌለው ፎቶ አምጡ ሲል ነበር። ሰምተሃል? አልሰማህም? አልሰማሁም። እኔ አንድ ሁለተኛ ነገር ደግሞ ጃፒ አንድ ነገር ልንገርህ ለአንተ ለምንድን ነው የሚድበሰበሰው ምናምን የምትለው ደግሞ ማጣራት አለባችሁ በደንብ። ከኋላ ምንድን ነው ታማ ነው ሰው አፍኗት ነው ምናምን የሚለውን በደንብ ማጣራት አለባችሁ። ከዛ የተጣራው ላይ ደግሞ እኛ ደግሞ ሀሳብ እንሰጣለን እንጂ አሁን በምን ነገር ሀሳብ መስጠት አልችልም። ምክንያቱም ካለሁበት አንጻር እስካሁን ሀሳብ ሰጥቻለሁ። ጅቦ ኖ የሆነ የተደበሰበሰ ነገር አለ ጭንቅላቴ ላይ የሆነ ነገር ፈጠራችሁብኝ ምናምን። አሁን ነው የተፈጠረብኝ እኮ የተፈጠረው አፍነው ገድሏት ነው። እኔ እንደዚህ አይነት እሺ ምንድነው አሁን ሄደው የሚጠይቋት ምንድነው? ለሞተች እዚህ አሁን እናንተ ባወራችሁት ነገር ጭንቅላቴ ሌላ ነገር እንዲያስብ አደረጋችሁ። ሌላ ነገር ምን አሰበ ወይ ምን አሰበ? ምን አወራ? እኔ ምን አልኩኝ? አሁን እኔ ጋር ያለን ጥያቄ ጠይቀኝ። የመጨረሻ ንግግሬን አድርጌ ልውጣ። አንዳንድ ሰዎች የሆነ ነገር አለ መደባበቅ ተፈልጓል። ምን ያ ነገር ምንድነው? የሆነ ነገሩ ምንድነው? ከዛ ሰው ብዙ ነገር እያወራ ነው እየሰማው ነው። አንዳንዴ ወደ ዘረኝነት ይወስዱታል፣ አንዳንዴ ወደ ምናምን። እንደዚህ አይነት ነገር አልፈልግም፣ መስማትም አልፈልግም። ነገ ጧት ታፍሩበታላችሁ። ነገ ጧት በቃ ታሞ ሞተ፣ ሰው ገደለው ነው ምንድነው ማጣራት የፈለጋችሁት? እና ተደባብቆ የሚቀር ነገር እናንተ ልታደባብሱት የምትፈልጉ ነገር ምንድነው? እኔ በሰው ሞት ማደባብሰው ማንኛ ነኝ? በማያገባኝ ነገር አልገባም። በቃ ተደባበሰ ምናምን ሂዱና አጣሩ፣ ሂዳችሁ አጣሩ፣ ቤተሰቦቿን ሂዳችሁ አጣሩ ምናምን። ነገሩን በህግ ይዙታል። ኢትዮጵያ ሄዳችሁ ቀብር ስታስጎበኙ የነበራችሁ ሰዎች ምናምን እዛው ነገሩ እዛው ይገባችኋል በኋላ። በቃ እኔ መግባት አልፈልግም። ታው ስንል ታው ያልንበት ምክንያት እኔ አሁን ታው ያልኩበት ምክንያት የሆነ የሚደበቅ ነገር አለ። ታው የሚለው ሰው ላይ አይደለም። ምንም የሚደበቅ ነገር የለም።
የምደብቀውም ነገር እኔ ሰማሁት ነገር ቢኖር አጸያፊ ነገር ጥሩ ነገር ካልሆነ እናገራለሁ። የሰው ልጅ እኮ ተረሽኖ ይገደላል። ኢትዮጵያ ውስጥ እኮ ተረሽኖ በየቦታው የሆነ ነገር አለ። ምንድን ያ ነገር እስቲ ንገሩኝ። ከዛ አንዳንድ ቤት ደግሞ ሰማለሁ መቀሌ አፍነዋት ሄደው ገዳይ ልከውባት ገደሏት። በጣም የሚያስጠላ ነገር። እኔ ስለሚገባኝ ነው ይሄን ነገርም ዝም ያልኩት። እናጣራለን ሄደን ምንድን እስቲ በቃ ይሄን ነገር መስማት እፈልጋለሁ። የሚጣራው ምንድነው? ታማ ሞተሽ ነው? ሰው ገደላት ነው? ምንድነው የምታጣሩት ነገር? ሂዱ አጣሩ እስቲ እንስማኛው። እኔ ግን በቃ ሰው ሞተ ሲባል በቃ በምንም ምክንያት ሞተ ሲባል ታሞ ሞተ እዛ ጉዳይ ላይ መግባት አልፈልግም። ያ አንዳንዴ ብዙ ነገሮች አሞራው የሚሰራው ስራ ልክ አይደለም። ጊፍት መስጠቱ ምን አላቅም በጎኑ በዙሪያ ያላችሁ ሰዎች ነውር የምታውቁ ባህልን የምታውቁ ከሆነ በተለይ ኢትዮጵያዊ ባህል ወይ ደግሞ ባህላችን እየተቀየረም ሊሆን ይችላል፣ አላቅም። እሱም ሊሆን ይችላል። እሱንም ማስረዳት እንዲያደርግ ነገር እያላችሁ እንጂ የሆነ የተደባበሰ ነገር አለ። የሆነ የሚለው ምንድነው? ይሄንን ማወቅ እፈልጋለሁ። የሆነ ነገር ጭንቅላቴ ላይ እንዲያድራል። ምን ገደሏት ነው ምንድን? ይሄን ነገር ማወቅ እፈልጋለሁ። ቤተሰቦቿ ምናምን እሺ ጠይቋቸው ሄዳችሁ እንዴ በዚህ ጉዳይ ላይ እናቴ ትምት በጣም እንትን አለኝ። እኔ ገረመኝ። በቃ ሼሪንግ ምንድነው የምትሰጪው? እኔ ልጫወትበት ልሳቅበት። ፍሬንዶች እዚህ ነገር ላይ አታነካኩኝ። እኔ ህይወት ከብዶኛል። በጣም ህይወት እየከበደኝ ነው። በተለይ አሁን በጣም እየከበደኝ። አትፍራ። እንዴት ነው የማልፈራው? በጣም እኮ ነው የሚያስፈራ። ነውርም ስለሆነ እኮ ይህ መጥፎ እንትን ውስጣችን ላይ እያደረ ሲመጣ መጥፎ መሆናችን አይቀርምና በዚህ ጉዳይ ላይ ሀሳብ መስጠት አልፈልግም። ያደረጉት ስራ ይደብራል። እዛ ቀብር ማሳየቱ ምናምኑ እንዲህ ለምን ሞተች? እንግዲህ አላድናት ወይ ደግሞ ሌላ የሚያድነው የለም። በቃ ነውር የሚታወቅ ከሆነ ነውር ነው። እኔ አሁን በዚህ ጉዳይ ላይ መናገር አልፈልግም። ተው ምናምን ስል አታደባብሰው ምናምን እንዴ። እኔ ኢትዮጵያዊ ነኝ፣ ነውር አውቃለሁ። በነውር ላይ መናገር ስለማልፈልግ ነው እንደዛ የምለው እንጂ የሆነ የሚደባበስ ምን ቃል አውጥታችሁ ተናገሩ። ምንድን የሆነ የሚደባበስ ነገር? በፈጣሪስ ጭንቀት የሆነ ሚዲያ እናቴ ትሙት። ከሁሉም ገለልተኝነት ሆኖ መሳቅ መጫወቱን ነው የምመርጠው። ራሳቸው መተው 40ም ሆነ 30ም ሆነ ራሳቸው መተው በእንደዚህ አይነት ምክንያት እንደዚህ ሁና ብሎ ሲያብራሩ ከዛ ሐሳብ እሰጣለሁ። ከቤተሰብ በላይ አዋቂ መቼም ጠንቋይ አይደሉም። የሚያውቁት ቤተሰቦቿ ናቸው። ለሚዲያ ቅርብ ነች። እርግጠኛ ነኝ 10,000 18,000 ሰው ቁጭ ብሎ እያያቸው ቤተሰብ እርግጠኛ ነኝ ያያል። ግን ምን አይነት ስሜት ውስጥ ናቸው እነዛ ቤተሰቦች? እንዴት አይነት ህመም ውስጥ ናቸው? የሆነ ነገር አለ እንዴ? የሆነ ነገር አለ። እና አንዳንዴ በቃ ይገርመኛል። እናቴን የሰው ልጅ የሚያወራው እሺ አጣሩ እና ንገሩን የሆነ ነገሩ። ያንን የሆነ ነገር ነው ማወቅ መፈልግ። አደባበሳችሁት። እንዲወራ አትፈልጉ። እኔ አላወራም ነው ቦታ ላይ አወራ እንዴ ይደብረኛል። አንዳንድ ነውር የሰሩ ሰዎች ግን በቃ በእነሱ ላይ አይደረግም ምናምን ማለት ኪዳን እኮ ተናግሯል እኮ። እኔ ዝም ብዬ ለፈልፋለሁ እንጂ እናት ዝምብን ወደ አበባ ነው ቢሏት ሎቢ መክሯት ዝምብናትና ወደሚመስላት ነው የምትሄደው እናቴ። እንዴ ጭንቅ ነው በዚህ ጉዳይ ላይ። ስሜን ደግሞ አስሬ ነው የሚያነሱት። እነ ጅቦ ጸጥ አሉ። እነ ጅቦ አይናገር። ጅቦ ማለት ምናምን ከሱ ጎኑ ነው እንደዚህ አርጓት እየተጫወተ ከሷ ጋር ምናምን እንዴ ነውር ነው። እኔ ድንግጥ ነው ያልኩት። እናቴ ትሙት ድንግጥ። ከዛ ሰው ሲያዋከቡ ደግሞ ይበልጥ ድንግጥ አልኩ። እንደገና ደግሞ አለሙት ምናምን ሲሉ ደግሞ በጣም ድንግጥ አልኩ። እንዴ ይሄን ያክል ነው እንዴ ኢትዮጵያ አውሬ የሆነው ምንድነው? የምታውቁት ነገር አለ? ኢትዮጵያ ውስጥ ጦርነት ስላለ ጄኔራል ነበሩ ሴትዮዋ ሄደው ነው ሊዋጉ እዛ ምን ሆነው ነው? እንዴት ነው የሆነ ነገር አለ? ምን አይነት ነገር ሞ ይመጣል
የሳምባ ውሃ መቋጠር ይዞ መድኃኒት አቁመው ነው በቃ ይሄን መፈትፈቱን አልፈለኩትም። ምንድነው ነው በቃ እርግጠኛ ነኝ እሱ ትግራዋይ ሆኖ ልጅቱን ስላገባ እናቴ ምናምን ሲናገሩ ሰምቼ እርግጠኛ በዚች ነው የሚሆነው። ሌላ ምንም ነገር የለው። በቃ ትግራዋይ ስለሆነ ትግሬዎች መልስ መስጠትም አልፈለኩም። ያ ነው ሰውን ጎትተው ያልሆነ ቦታ እንዲያስገቡ ያልሆነ ቃል እንድትናገር አንዳንድ ሰዎች አሉ። ያልሆነ ነገር ምን አገባኝ ነው። ትግሬዎች አሁን ዝም ብሎ ማለፍ ይሻላል እንጂ መናገር ሁሉም ይችላል እኮ ሲጀመር አሞራውም አብዝቶት ነበር መጀመሪያ። አጉል ደግ ነው ምናምን በማይሆን ነገር ገብቶ እዚህ ተራራ ለተራራ የሞተ ሰው ፍለጋ ሲሄዱ የመን ግብጽ ምናምን ይሄ እኮ ራስን የምታገኝበት ቦታ አለ። ረጋ ትላለህ። አስበ ዝም ብሎ ሰው ግር ብሎ ስታይ ዝል ብለህ ገብተህ ሐሳብ መስጠት ነገ ጧት አይ እንደዚህ እየተፈጠረ የሚመጣው የሆነ ድራማቲክ የሆነ ነገር ይፈጠርብሃል። በዚህ ገብቶ ምን አገባን? በማያገባን ነገር አንገባም። እኔ ብዙ ነገር ማውራት እፈልጋለሁ፣ መጫወት እፈልጋለሁ፣ መቀለድ እፈልጋለሁ ምናምን በቃ ከዛ እነሱ መተው እንደዚህ ሲሆን ሲሉ የሰው ልጅ እንኳን ሀዝኑ መጥፋት የማይችልበት እናቴ። ለማንኛውም እኔ በዚህ ጉዳይ መተው ሲያብራሩ ነው መገባውም። እግዚአብሔር ነፍሷን በገነት ያኖራት። እናንተም ተጽናኑ እምለው አያገባኝም እምለው ደግሞ የሆነ ነገር አለ፣ እሱን ለመደበቅ ነው። እኔ የሆነ ነገር አልሰማሁም። አረፉ ሲባል ሰምቻለሁ። ያረፉበት ምክንያት ደግሞ ቤተሰብ እኔ ኢትዮጵያ ውስጥ ህግ ፖሊስ አለ እኮ መርማሪ አለ ምናምን። ሴቲቱ አሜሪካዊ እኮ ነች፣ ዜጋ እኮ ነች። ከአረብ ሀገር ዝም ብላ በነጭ ወረቀት የገባች ሴት አይደለችም እኮ። እንዴት ሰው እንዴት እኔ አልናገር። ታውኝ በእናታችሁ እንዴ ባልናገር ይሻለኛል። እና ምእመና ሁላችንም ወደ ሳቅ ጨዋታ እንግባ፣ እናውራ። እና ጥላቻ ደግሞ መጥፎ ነው፣ ራስን ይጎዳል፣ በጣም ይጎዳል፣ በጣም። ለዛም ነው ጥላቻውን ትተን ወደ ሳቅ ጨዋታ የተመለስ ነው። እንደ ሰው እናስብ፣ እንደ ዘር ሳይሆን እንደ ሰው። በዘር ካሰብን ደግሞ ጥሩ አይመጣም፣ የሚያስጠላ ሙድ ውስጥ እንገባለን። ይሄ በፊት ጨዋታ አይደለም፣ በፊት በትግራይ ጦርነት ጊዜ ያላገጥ ነው። ያ ጨዋታ ደግሞ ተመልሶ እንዲመጣብኝ በጭንቅላቴ ላይ አልፈልገው። ያ ከመጣ ደግሞ ጥሩ አይደለም፣ እናቴ ትሙት ጥሩ አይደለም። ድብርብር ነው የሚለው። ብዙ ሰው ታስደብራል፣ የብዙ ሰውን ሞራል ዝቅ ታረጋለህ። የብዙ ሰው መጥፎ ቃላቶችን መጠቀም ትጀምራለህ። ቆይ ነው እየተዋት በእናትሽ ልናገር። እናቴ ትሙት ተዋት በይ። ይሁን መርዝ ይሁን ጅቦ መርዝ ነው ምናምን ትሉኛላችሁ አይደለ? መርዛሙኝ ይመጣሉ ደግሞ ደብል መርዛሙኝ፣ የሚያስጠላ መርዛሙኝ ይመጣሉ። ስብርብርብር የሚያደርግ ነገር እናንተ ከምታወሩት በላይ ምናምን ማውራት ይጀምራሉ ምናምን ነገር። ያን ሙድ ስለማልፈልገው እኮ ነው መጫወቱ መሳቁ ምናምን ፈልጌው። እናንተ ከምትጽፉት ወጣችሁ ከምታወሩት በላይ በቃ እናቴ ትሙት ግን ጥሩ አይደለም። ሁሉም ሰው ጋር ተፋቅረ ምናምን በጣም ነው ማላግጥ። በሁሉም ላይ ደግሞ ማላግጥበትን ጠንቅቄ ማቅሰው ነኝ። የሰው ልጅ ምን እንደሚያሙም ማቃሉኝ፣ ምን እንደሚሰረሰር ግን አይ ጥሩ አይደለም። በቃ አሁን እኔ ያለሁበትም ጥሩ አይደለም። እኔ ቸግሮኛል ደግሞ በዛ ላይ ወደ ቀልዱ ልግባ። በቃ ማውራት አልችልም፣ ደብሮኛል። መሳቅ መጫወት ነው የምፈልገው። ከምታስቡት በላይ ነው የማወራው። እናቴ ትሙት ከምታስቡት በላይ በመረጃ በማስረጃ። እኔ ሳወራ ደግሞ የሚሆነውን ነው የማወራው። እንዲህ ይሆናል ብዬ በቃ እንዲሆን ነው የማደርገው። ደግሞ ማስፈራራት ጀመሩ እንዲሆን። እናቴ በፖለቲካው ኦኬ እየቀለድኩ ስታፕ ይሉኛል እዚህ ጋር ስታፒንግ ጅቦ ስታፕ ምናምን። እኔ መቻችሁ ወዳችኋለሁ ሁላችሁም። ቆይ አንዴ ሙዲን የሚቀይር ሰው ላስገባና ልውጣ።
በዚህ ጉዳይ ላይ አልገባም። በቃ በምንም ጉዳይ ላይ የሆነ ነገር አለ። የሆነ ነገሩን እስክታሳውቁኝ ድረስ ጸጥ። እንዴት አልክልሽም? እንዴት አለ እንዴ ዳጊ አንተ ሰውዬ አለ እንዴ አኩቻ ሰላም ነው። ጂቢያንስ ይላል። ፎሎ አደረኳችሁ። አዲስ አንተ መከተል እኔ አንተ መከተል ጅቦዬ እና መከራከት ነው የሆነብኝ። ጅቦ ይሄ ደግሞ አዲስ አካውንት ነው እንዴ? ኖ ፎሎ አድርጌሻለሁ። አንቺማ ፎሎ አደረኩሽ እኮ እኔ ፎሎ አደረጓለሁ። ይሸጠኛል። ፎሎ አደረጓለሁ ይሸጠኛል። አትሸጠኝ። አዲስ አካውንት ስከፍቺ ስከተልሽ እኮ ያለሽበት ሀገር ልመጣ ነው። በቃ ደረሱ። ብትመጪማ ፈታ ብለሽ ትሄጃለሽ። አኩቻና ለምንድን ነው ግን የማትመጪው አንቺ አኩቻ? ያው ከችልሽ የለ እንዴ ታባት ወንድም ዱባይና ምን አይነት መኪና ተከራይቼ ልጠብቅ? ምረጥ። 1 2 3 እንዳለ ፌራሪ ብራዘሯ ፌራሪ። ያንተ ፌራሪ ትላለህ እንዴ? እስማ እሺ ቡጋቲ። ኧረ በስመ አብ እንደ ብለህ ኮሮላ እያለሁ ነው እዛ ላይ ትሄዳለህ። ምን ይሰራል? መኪና አታውቅም አንተ ደፋር። ኮሮላ ካሚሪ ምናምን እያለ አንተ ቡጋቲ የማይሆን መኪና የማይሆን እኔ በጣም ጎደባል። አይመቸኝም። ኧረ በስመ አብ ኮሮላ አንቺ በጣም ጸዴ መኪኖች እኮ ናቸው እንዴ በጣም ምን ሆነ ነው? አኩቻ ብዙም አያውቅም ስለ መኪና። ኢትዮጵያ የሚኖር ሰው እኮ ቢዋይዲ ምናምን ይሄ እንትን እኮ ሌላ። አሁን እነ ኮሮላ እነ ካሜራ ምን ይሁንልህ? ላዳ ታገኝልኛለህ? ላዳ ቡጋቲ ይሻለኛል። ላዳ አረብ ሀገር ከምፈልግ ተበድሬ የሚሆን እከራይልሃል። ላዳ አረብ ሀገር ላዳ ውድ እኮ አረቦች የድሮ መኪና እኮ በሚሊዮን ነው የሚገዙት እኮ ታውቃለህ። እኮ ግን ላዳ እኮ ይላል አንዱን አረባውን ላዳ አከራይ ብለው 10 ሚሊዮን ነው የሚጠይቀኝ። ያስበላ ጅቦዬ አገኘው ብሎ ፌራሪ ቡጋቲ ይለኛል። እሱ ይሻላል እናቴ ከላዳ። ግን ብትመጪ አኩቻ ፈታቴ ያለሽ አለውኝ አባቴ። እግዚአብሔርን ከችላለሁ ብራዘሯ። ቆይ አዳዲሶቹን ስራዎች እኮ ልጠልዛችሁ። በቃ እና መቼ ነው እንትን የምናደርገው? እያደረጉ ነው ቤቲ። ምን እናደርገው? ቮት ምናምን ህንድ ሂዶ ሊጨፍር ነው አሉ። ያ እያስቸገራቸው ነው መሰለኝ። ኧረ ማስቸገር አይደለም። አሁን ፊክስ ሆኗል። ጂቢያንስ ዛሬ ትገባለህ እንዴ? እሺ ጃፒንም ማናግሪ ምናምን ዛሬ ፕሮግራም እንይዛለን እኮ ማታ እናሳልጧ ወይ ወደ በኋላ ማታ ላይ ጅቦ ወዬ ጃፒ ሌላ አካውንት ያለው አለ እንዴ? ቪው ሌቭል ያለው 2 አካውንት አለው። አሁን ሌቭል አሁን ጊፍተር ሆኗል። እሱ ይሆናል ሌቭል ያለው ነው። የሆነ አካውንት በጃፒ ስም የሱ አይደለም ያሉኛሉ እና ግን ሌቭል ያለው ጃፒ የሚለው በምንድን ነው? አያጅቦና ጃፒ ጊፍተር ኮኑ ምንም አልፈልግም። በቃ ጸሎት ይሰማል። ወላሂ እኔን አታስብ። ጅቦዬ የዋ ነው። እኔ መጨም ልሆን አልችልም። ጅቦዬማ የዋ ነው። ለሱ እሱን ሀብታም ካረገው እኛ አለፈልን በቃ። እናቴ ልክል ግን አሁን ይኸው የኔ ቀዳዳ ወንፊት እየሆነ ነው በዚህ ሰዓት። በቃ ቀዳዳ በዛ በጣም ወንፊት ሆነ እያፈሰሰባ። ደግሞ ይሄ ፎቶክ ሲያምር የሆነች እህታችን አይፎን ገጭታኝ እኮ ነው ከአሜሪካ። እናቴ ለዘመንቲ ደግናት ኩራት ለራሱ እኮ እኔ እኮ ከዚህ ነገር እኮ ነው በቃ እንትን ያዘኝ። ታው ይወደኛል። ሰሞኑን ነው ደግሞ ሰው እንደሚወደኝ ያረጋገጥኩት። ኧረ በጣም እንዴ እኔ እንደዚህ አሁን በቃ ግን ቆይ እና አያጅቦ የቀጠሩ ቢጫወቱ ምርጥ አይደል? ዝም ብሎ አንድ ቀን እኮ ይቡኑ ነው። አይ ቲንክ እኮ ነበረው እኮ የሆነ ጊዜ አጉል ሰዓት ነው መሰለኝ። እኔ ባይ ዘ ዌይ ቅዳሜ ቢዚ ታውቃላችሁ። ሁሉም የሚያደርጉት ቅዳሜ ነው። እሁድ አደርገዋለሁ። አርገው ማርያምን እመጣለሁ። ጅቦ ላንተ ስራ ስላለኝ ተኝቼ ነው ስበብ። ዓርብ ነው የማደርገው። ዓርብ ኖ ዓርብም አታደርገው። ዊኬንድ እኮ ዝም ብሎ እኮ ብትደበሩበት እኮ አሪፍ እኮ ነው። እግዚአብሔርን እሁድ አድርገው። እሁድ ነው አለሁኝ። በቃ ይመጣች አኩቻ እንዳትቀሪ አባቴ። ዛሬ እንደምንም እናንተ እንላለን። እኔም ልተኛ ነው።
በቃ አርፍታር ወንድማ እሺ ይመቻችሁ። ተራዳጅ ውድቄሻ ለምርጥ እሺ ይመቻችሁ።